ሰላም የቻናላችን ተከታታዮች፣ ዛሬ ደግሞ እዚህ ኮምፓውንድ ውስጥ የሚገኙትን አሚኒቲዎችንና በጣም ሰፋ ያለ ባለ 3 ቤድሩም አፓርትመንት አስጎበኛችኋለሁ። እስከ ቪዲዮ መጨረሻ ተከታተሉን። አሁን ቀጥታ እንግዲህ ወደ ቢልዲንግ ወደ አፓርትመንቱ ያሉትን አሚኒቲዎች አስጎበኛችኋለሁ ማለት ነው። የአፓርትመንት ኢቪ ቻርጅ ማድረጊያ ስቴሽን፣ ፓርኪንግ እንዲሁም ደግሞ ቴራስ እና ሊፍት የተገጠመለት ኦልሬዲ ነዋሪዎች ገብተው እየኖሩበት ያለ አፓርትመንት ነው ማለት ነው። አሁን የምናየው ምንድነው ኢቪ ቻርጅ ማድረጊያ ስቴሽኑን ምን እንደሚመስልና አሁን ላይ ሰርቪስ እየሰጠ ያለ ኢቪ ቻርጅ ስቴሽን ነው። እዚህ ጋር እንደምንመለከተው የመጀመሪያል ኢቪ ቻርጅ ስቴሽን ኢቪ ቻርጅ ማድረጊያ ስቴሽናችን ነው። እዚህ ጋር ተጨማሪ ኦፕሽናል የሆነ አማራጭ መግጠም እንችላለን። የኛው አሁን ላይ ሰርቪስ ፋንክሽናል የሆነ ሰርቪስ እየሰጠ ያለ ነው። እዚህ ጋር መኪኖች አሉን። አት ሴም ታይም እዚህ ጋር ደግሞ ሌላኛው ኦፕሽን ኢቪ ቻርጅ ማድረጊያ ስቴሽን አለን ማለት ነው። ይሄን ይመስላል የኛው አፓርትመንት ኢቪ ቻርጅ ማድረጊያ ስቴሽናችን ይሄኛው ነው። ከዚህ ቀጥሎ እንግዲህ ወደ ፓርኪንጉ ነው የምናምራው። ይሄኛው እንግዲህ ሎቢ ኤሪያችን ነው። ሪሴፕሽን እና የተለያዩ ሎቢ ሪሴፕሽን ሎቢ ኤሪያችን ነው ማለት ነው። በጣም ሰፋ ያለ በጣም የሚያምር እዚህ ጋር ሊፍቱን ነው የምናገኘው ማለት ነው። ከዚሁ ከሊፍቱ ወደ ታች ቀጥታ ስንወርድ ምን ነው የምናገኘው ፓርኪንጉን እናገኛለን ማለት ነው። ፓርኪንግ ስፔሳችንን ሊፍቱ እዚህ ጋር እናገኘዋለን። እዚህ ጋር ፓርክ የተደረጉ መኪኖችን ፓርኪንግ ኤሪያችንን እንመለከታለን። በጣም ሰፋ ያለ ነው እንደምትመለከቱት። እንግዲህ በጣም ብዙ መኪኖችን መያዝ የሚችል በጣም የሚያምር ቆንጆ ሆኖ የተሰራ አፓርትመንት ነው ማለት ነው። እዚህ ጋር ያሉ መኪኖቻችንን እንግዲህ መመልከት ትችላላችሁ። ነዋሪዎቻችን እዚህ ጋር ፓርክ አድርገው ኢሚዲየትሊ በሊፍት ወደ እንትኑ መግባት ይችላል፣ ወደ አፓርትመንታቸው ማለት ነው። ቀጥሎ ደግሞ አሁን የምንሄደው ወደ ቴራሱ ነው የሚሆነው ማለት ነው። ወደ ቴራሱ ከዚሁ ቀጥታ በሊፍት እና እንሄዳለን ማለት ነው። ሰላም የቻናላችን ተከታታዮች፣ አሁን ደግሞ ማሳያችሁ ባለ 3 ቤድሩም ጥንቅቅ ብሎ ያለቀ በጣም ፈርኒሽ የተደረገ በጣም የሚያምር አፓርትመንት ነው ማለት ነው። ወደ ውስጥ ስንገባ ይሄ የምትመለከቱት ሳሎናችን ነው ማለት ነው። በጣም ሰፋ ተብሎ ስፍትፍት ተደርጎ የተሰራ ፊኒሽንጉ ራሱ በጣም ነው የሚያምረው። እንዴት እንደሚያምር ተመልከቱ። ፊኒሽንጉ እዚህ ጋር የምትመለከቱት ነገር ሁሉ በጠቅላላ ፊኒሽንግ ኮምፖነንቶቹ በጣም በኢሮፕ ስታንዳርድ ነው የተሰራው ማለት ነው። በጣም ያምራል። እነዚህ ነገሮችን መመልከት ትችላላችሁ። እዚህ ጋር አንዳንድ ነገሮችን ማስቀመጫ ናቸው። በጣም ነው የሚያምረው። እዚህ ጋር እንደምትመለከቱት እንግዲህ አንዳንድ ነገሮችን የምንደረድርበት የመጽሐፍ ምናምን ማስቀመጫዎች ናቸው። በጣም ያምራል። አት ሴም ታይም በዚህኛው ሳይድ ደግሞ እዚህ ጋር እንግዲህ ያለውን ቶፕ ቪው ወደ ቦሌ ኤርፖርት የሚያሳየውን ቪው፣ እዛ ጋር በቅርብ ርቀት ላይ ስቴዲየም አለ። እዚህ በቅርብ ርቀት ላይ እንደምትመለከቱት ስቴዲየሙን አንድ ያስገባልኝ ስቴዲየም መመልከት ትችላላችሁ። በጣም የሚያምር ስቴዲየም፣ አሁን ላይ እንግዲህ ላይቭ ኳስ እየተጫወቱ ያሉበት ስቴዲየም ነው ማለት ነው። በጣም ያምራል። ሳሎኑ ተመልከቱት፣ ስፋቱን እንዴት እንደሚያምር ፊኒሽንግ ማቴሪያል እዚህ ላይቲንጎችን ምናምን መመልከት ትችላላችሁ። አት ሴም ታይም እዚህ ጋር እንግዲህ የተለያዩ ነገሮች መደርደሪያ እዚህ ጋር እናገኛለን። ክሎሴት የተለያዩ ነገሮችን የምንደረደርበት ፈርኒሽ የተደረገች ስፔስ ነች። አንዳንድ ነገሮችን የምናስቀምጥበት ይሆናል ማለት ነው። የቤት እቃዎቻችንን ምናምን የምናስቀምጥበት ነው። እዚህ ጋር ስንመጣ ደግሞ የምናገኘው ምንድነው ባልከኒውን ነው። የሳሎኑ ሜን ባልከኒ ነው። በጣም ሰፋ ያለ ቆንጆ ወደ ቦሌ ቆንጆ ቪው ያለው ባልከኒ ነው። በጣም ነው የሚያምረው። እንግዲህ የተፈጥሮ ብርሃን ቬንቲሌሽን አየር እዚሁ ቁጭ ብለን ቤታችን ሲደብረን ሳሎኑ ሲደብረን ስራችን እዚሁ ቁጭ ብለን የምናከናውንበት የሚገርም ስፔስ ነው ማለት ነው። ባልከኒውን ስፋት ቪዲዮ ላይ መመልከት ትችላላችሁ። በጣም ሰፋ ያለ ነው። ቆንጆ ነው። ሎኬሽናል ቫሊዩም ከፍ ያለ ነው ማለት ነው። እዚህ ጋር እንግዲህ ስትመለከቱት እንግዲህ በቅርብ ርቀት ላይ እዛ ጋር ስትመለከቱ አደይ አበባ ስቴዲየም ይገኛል ማለት ነው። አሁን ቀጥሎ እንግዲህ የምንሄደው ወደ ኪችኑ ነው ማለት ነው። ኦፕን ኪችን እና ክሎዝድ ኪችን ሁለት አይነት ኪችኖች አሉት ማለት ነው። እዚህ ጋር ሰርቪስ ኳርተር ያለው አፓርትመንት ነው። እዚህ ጋር የተገጠሙት እንግዲህ የኦፕን ኪችን ኩኪንግ ኤሪያ ወርኪንግ ኤሪያችን ነው። እንግዲህ ፊኒሽንግ ማቴሪያል መመልከት ትችላላችሁ። በጣም ነው የሚያምረው። እንደምትመለከቱት እንዴት እንደሚያምር ተመልከቱ። ኤክስቴንድ ማድረጊያው ራሱ በጣም የምትፈልጉበት ስቴጅ ላይ ማቆም የሚችልበት ነው። እንግዲህ ፋንስ የተደረገው ነው የተሰራው ማለት ነው። በጣም ያምራል። ይሄ ደግሞ ወርኪንግ ኤሪያችን ነው። ኩክ ማድረጊያ ኤሪያችን እዚህ መመልከት ትችላላችሁ። ከዚሁ ቀጥሎ የምንሄደው ወደ ቤድሩሞቹ ነው። ቤድሩሙ የመጀመሪያውን ቤድሩም እዚህ ጋር እናገኛለን። ይሄኛው የመጀመሪያው ቤድሩም ነው። የራሱ የሆነ ክሎሴት አለው። ክሎሴቱ ማቴሪያል የተሰራበት ማቴሪያል በጣም የሚገርም በጥንቃቄ የተሰራ የሚገርም ማቴሪያል ነው ያለው። ይሄኛው እንግዲህ ማስተር ቤድሩም አይደለም፣ የራሱ የሆነ ባዝሩም አለው። ባዝሩሙ ራሱ በጣም ነው የሚያምር ነው። ሰፋ ያለ ነው። ባዝሩም መመልከት ትችላላችሁ። የዚህ ቤት ሌላ ኳሊቲው
የዚህ ቤድሩም ሌላ ኳሊቲው የራሱ የሆነ ባልክኒ ያለው ማለት ነው። ልክ እንደ ሳሎኑ ሁሉ ባልክኒ ያለው በጣም የሚያምር ሰፋ ያለ ቆንጆ ወደ ቦሌ ቪው የጠዋት እንዲያውም የከሰዓት ፓርሺሊ ፀሐይ እናገኛለን። የቬንቲሌሽን የምናምን ችግር የለበትም፣ የቪው ችግር የለበትም ማለት ነው። ይህን ይመስላል ቤቱ ማለት ነው። አንደኛው ቤድሩም ነው። አሁን የምናመረው ወደ ሁለተኛው ቤድሩም ነው። እዚህ ጋር የምናገኘው ሌላኛው ቤድሩማችን ነው። ይሄ ማስተር ቤድሩም ነው። የራሱ የሆነ ማስተር ባዝሩም እዚህ ጋር ሰፋ ያለ አለ። ወደ ማስተር ቤድሩሙ ስንገባ ፊኒሽንግ ማቴሪያሉ ላይቲንጉ በጣም የሚያምረው ማለት ነው። እንዴት እንደሚያምር ተመልከቱት። በጣም ያምራል። ቆንጆ ሆኖ በጥንቃቄ ነው የተሰራው። እዚህ ጋር ሴም ታይም ይህም ክሎሴት አለው። እንግዲህ በጣም የሚያምር ክሎሴት ነው ያለው። ከዛኛው አይደንቲካሊ ለየት ያለ ቆንጆ ሆኖ የተሰራ ሰፋ ያለ አፓርትመንት ነው። ስፋቱን በደንብ ቪዲዮ ላይ መመልከት ትችላላችሁ። ቆንጆ ነው። አት ሴም ታይም ይሄኛው ምንድነው እንደዛኛው ቤድሩም ሁሉ የራሱ የሆነ ባልክኒ ያለው ማለት ነው። ሳሎኑም ባልክኒ ያለው፣ አንደኛው ቤድሩሙም ባልክኒ ያለው፣ አት ሴም ታይም ማስተር ቤድሩሙ ራሱ ባልክኒ ያለው ማለት ነው። የላይቲንግ የብርሃን የተፈጥሮ ብርሃን የቬንቲሌሽን ምናምን ምንም ችግር የሌለበት ቆንጆ ቪው ደስ የሚል ፀሐይ። አሁን ይሄ የምንመለከተው እንግዲህ ሚድዴይ ፀሐይ ነው። በጣም ደስ ይላል ማለት ነው። ቆንጆ ቪው ነው። እስቲ ሬት አድርጉ ኮመንት ሴክሽን ላይ እንግዲህ ሬት እያደረጋችሁ ቤቱን ዋጋውን የመሳሰሉ ነገሮችን። እዚህ ጋር ማስተር ቤድሩም ውስጥ እንግዲህ የራሱ የሆነ ማስተር ባዝሩም አለው። በጣም ሰፋ ተደርጎ የተሰራ ነው። እዚህ ጋር እንግዲህ ቦይለር ምናምን አለ። እዚህ ጋር ሻወር ኤሪያችን ነው። እዚህ ጋር ባዝ የተለያዩ ነገሮች ናቸው። ቆንጆ ሆኖ የተሰሩት ማቴሪያል ራሱ በጣም ኤክስቴንድ የሚደረግ ነው። ፍሌክሲብል ተደርጎ የተሰራው ማለት ነው። ከዚሁ ቀጥሎ የምንሄደው ወደ ሌላኛው ቤድሩም እና እዚህ ጋር ሶስተኛውን ቤድሩም እናገኛለን ማለት ነው። ይህኛው እንግዲህ አነስ ያለ የልጆች ቤድሩም ነው። ይህም የቬንቲሌሽን የምናምን ችግር የለበትም። ይህም ክሎሴት ተገጥሞለታል። እዚህ እንደምትመለከቱት እዚህ ጋር የራሱ የሆነ ክሎሴት የተገጠመለት በጣም የሚያምር ቆንጆ ሆኖ የተሰራ አፓርትመንት ነው ማለት ነው። ይሄ ደግሞ በቃ በጣም የወደድኩት ቆንጆ ቤት ነው ማለት ነው። እዚህ ጋር ኮመን ባዝሩምን እናገኛለን ማለት ነው። ኮመን ባዝሩሙ ጽድት ተብሎ የተሰራ በጣም ቆንጆ ቤት ነው። ሴም ታይም ከኮመን ባዝሩሙ ስንወጣ ደግሞ ከኮመን ባዝሩሙ ስንወጣ እዚህ ጋር የምናገኘው ምንድነው ስቶር ክፍል ወይም የሰራተኛዋ ሩም የስቶር ክፍል ወይ ሰራተኛዋ ሩም ነው። ገባ ብለን ማየት እንችላለን። በጣም ሰፋ ያለች ነች። የራሷ የሆነ ቬንቲሌሽን የተፈጥሮ ቬንቲሌሽን አላት ማለት ነው። መስኮት የመታፈን የምናምን ችግር አይኖርባት። ከዚሁ ቀጥሎ የምናገኘው ምንድን ነው ክሎዝድ ኪችናችን ነው። ክሎዝድ ኪችናችን ስፋቱ በጣም ነው የሚያምረው። ስፍትፍት ተደርጎ የተሰራው በጣም ሰፊ ነው። እንደምትመለከቱት ያቸው ማቴሪያሉን የተሰራበት ማቴሪያል በቃ አትውጡ ነው የሚለው ኪችኑ። እንግዲህ አንዳንድ ቤት ኪችኑ ጠባብ ሲሆን ይሰለችናል ማለት ነው። ኩክ ለማድረግ ራሱ ሞቲቭ ተነሳሽነቱ አይኖረንም። ነገር ግን ይሄ በጣም ነው የሚያምረው። ይሄ ኪችን ለየት የሚያደርገው ምንድነው ሁለት የተፈጥሮ ብርሃን ቬንቲሌሽን አለው። ከዛ በተጨማሪ የራሱ የሆነ ሳከር አለው ማለት ነው። ቆንጆ ሆኖ ተሰራ። እዚህ ጋር እንደምትመለከቱ በሻተር የተዘጋጀች የተፈጥሮ ቬንቲሌሽን አላት። ቬንቲሌሽን ላይ አትሴም ታይም በዚህኛውም ሳይድ ሌላ የሆነ የተፈጥሮ ብርሃን ማስገባ ቬንቲሌሽን ነው ማለት ነው። እንግዲህ ኪችኑ ምንም አይነት የመታፈን ሁኔታ እንግዲህ ኪችኑ እንዳይሰለችን ተደርጎ ነው የተሰራው ማለት ነው። በጣም ያምራል። እንግዲህ ይህን ቤት ኮመንት ሴክሽን ላይ ሬት አድርጉ። በጣም ነው የሚያምረው። ዋጋውንና የመሳሰሉ ነገሮችን እንግዲህ ኮመንት ሴክሽን ላይ እንዲሁም ደግሞ ከስር በምናስቀምጥላችሁ ስልክ ደውላችሁ መረጃዎችን መውሰድ ትችላላችሁ። በጣም ያምራል። ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንደ ሁልጊዜው እንዳትረሱ። በጣም ያምራል። ሬት አድርጉት። እኔ ከ10 ነው ሬት ያደረጉት። ከ10-11 ራሱ ሬት ቢደረግ ይሄ ዲዘርቭ ያደርጋል። እስከዛው ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ዩ ባይ